ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም በጣም ወሳኝ የሆኑ ሁለት ኤርድሮፖችን ይዤ ወደ እናንተ መጥቻለሁ። አንደኛው ዜና ሲሆን ሁለተኛው ደግሞ ማሪና ፕሮቶኮል ይሆናል። ማሪና ፕሮቶኮል አዲስ ያመጣው ከዚህ በፊት የነበረው ቪዲዮ ሰርችላችሁ ነበር እና እሱን ደግሞ አሁን ሞር ግልጽ አድርጌ እነግራችኋለሁ። ዜኒያ ሊስት እንደሚያደርግ ከዚህ በፊትም እንደተነገረ ታውቁታላችሁ። ከዚህ በኋላ ቢያንስ 2 ወር ውስጥ ባለው ጊዜ ሊስት ያደርጋል። አሁን ያለነው ኦክቶበር ወር ላይ ነው ያለነው። ከዛ ኖቬምበርና ዲሰምበር ብቻ ነው። ከዛ እንደማያልፍ Q4 ውስጥ ሊስት እንደሚያደርጉ ስለተናገሩ ኤሊጂብል እንዴት እንደምትሆኑ ለእናንተ አሳያችኋለሁ። ስለዚህ ሁላችሁም እስከመጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ምናልባት ቪዲዮ ከረዘመባችሁም ችግር የለም። በጣም ወሳኝ የሆነ እንትን ነው። በተለይም ዜና ላይ የማሳያችሁ የለፋችሁበትን ልፋታችሁን የምታገኙበት ስለሆነ ሁላችሁም ይህንን ቪዲዮ መከታተላችሁን እንዳትረሱ። እንደዚሁም ይህንን ቪዲዮ ላይክ አድርጉ። ላይክ ስታደርጉ ለኔ ስለሚጠቅመኝ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ሰብስክራይብ አድርጉ። የተለያዩ ምርጥ ኤርድሮፕ ሊንኮችን ማግኘት የምትፈልጉ ካላችሁ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። አዳዲስ የሆናችሁ ኤርድሮፕ መስራት የምትፈልጉ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ባለው ሊንክ ገብታችሁ እያንዳንዱን መጠቀም ትችላላችሁ። ምርጥ የተባሉ ኤርድሮፖችን አስቀምጬላችኋለሁ። አንደኛውን የማደርገው ዛሬ ዜኒያ ነው። ዜኒያ ኤርድሮፕ እንደምታውቀው 1 ዓመት ሙሉ የቆየ ኤርድሮፕ ነው እና አሁን ሊስት የሚያደርግበት ጊዜ መጥቷል። ሊስት ለማድረግ ግን በጣም ወሳኝ የሆነ ኤሊጂቢሊቲ ማሟያ እንትን አለ። እንደዚሁም ደግሞ ባይቢት ያልከፈታችሁ ሰዎች ካላችሁ በዜኒያ በኩል አድርጋችሁ ባይቢት ከከፈታችሁ ሽልማት እንዳለ ተናግረውታል። ስለዚህ ስለሱ ሌላ ጊዜ ምነግራችሁ ይሆናል፣ ወይም መረጃዎችን አጣርታችሁ መጠቀም ትችላላችሁ። ወደ ዛሬው ኤሊጂቢሊቲ ስንገባ እንግዲህ የሰራነው ፖይንት ይሄን ይመስላል። ሲዝን 2 ላይ ነን ያለነው። ሲዝን 1 ካለፈ ብዙ ጊዜያቶች አልፈዋል። ሲዝን 2 ላይ እንዴት አድርጋችሁ ነው ኤሊጂብል የምትሆኑት? እዚች ጋር ከታች ሚሽን የምትል አለች። ወደ ታች ስትሄዱ እዚህ ጋር ጋላክሲ የሚል አለ። ጋላክሲውን እንግዲህ ሰርታችሁ የጨረሳችሁት ልትኖሩ ትችላላችሁ። ያልጨረሳችሁም ካላችሁ መከታተላችሁን እንዳትረሱ። ኮንቲኒው ትላላችሁ። ከዛም በኋላ እዚህ ጋር ኢሜል ታስገባላችሁ። እኔ ኢሜልን ላስገባና ከዛም ከታች ኮንቲኒው የምትላለች እሷ ተበራላችኋለች። ኢሜልን ላስገባና ልመለስ። እንደዚህ አድርጌ ኢሜልን ካስገባው በኋላ እዚህ ጋር 2 መስፈርቶችን ይሰጣሉ። ይህም አንደኛው ምንድነው? አንደኛው ፎሎ ማድረግ ነው። ይሄ ቀላል ነው። ሁለተኛው ግን እዚች ጋር ሬሷ ጉት 5 OATC የምትባላለች እንደ 1 ፖይንት የምላለ እቺ በተለይም ዋና ነገር ነች። እቺ በጣም ወሳኝ ነገር ነች። ኤሊጂብል እቺኛዋን ስትጨርሱ ነው የምትሆኑት። ኮንቲኒው ብላችሁ ትገባላችሁ። ኮንቲኒው ብላችሁ ከገባችሁ በኋላ እዚህ ጋር የተለያዩ ፎሎ የሚደረጉ ዲስኮርድ፣ ትዊተር፣ ቴሌግራም እና የተለያዩ እንትኖችን ያመጣና ስትጨርሱ እቺኛዋ ከላይ ያለች ምልክቷ እቺኛዋ ታርምላችኋለች። ነገር ግን እቺ አረመች ማለት ጨረሳችሁ ማለት አይደለም። ዋናው እሷ ነበረች። ነገር ግን እሷን ሙሉ በሙሉ የምትጨርሱት እዚህ ጋር ከታች እንደምትመለከቱት ክሌም የሚል አለ። እዚች ጋር ወደ ታች እኔ ያስቀመጥኩላችሁ እቺኛዋ ክሌም የምትል አለች። እሷን ክሌም ማድረግ ግዴታ ነው። እሷን ክሌም ለማድረግ ግን ያስቀመጡት መስፈርት አለ። እሷን ስነካት እንደዚህ ትመጣለች። 2 አማራጮች ናቸው። አንደኛው ፖይንትስ ነው። ሁለተኛው ደግሞ 5 የዜኒያ ፖይንት ነው። እነሱን ለማግኘት ምን ማድረግ አለባችሁ? 10 USDT ወይም 10 USDC የትኛውም ይሁን ብቻ 10 የሚያወጣውን ማምጣት አለባችሁ። ክሌም ስታደርጉ የሚሰጠው እንትን አለ። ካላስገባችሁ እንድታስገቡ ይነግሯችኋል። እዚህ ጋር እንደምትመለከቱት
ኦንቼን ላይ ዲፖዚት እንድታደርጉ 10 ዩኤስዲቲ ያሳያችኋል። እዚህ ጋር በቤዝም ይሁን አማራጭ ይሰጧችኋል። የተለያየ እንትኖች አሉ። ከነዚህ አንዱን መርጣችሁ 10 ማስገባት አለባችሁ። እዚህ ጋር እንደምትመለከቱት ማክሲማም 10 ዩኤስዲቲ ብሎ ያሳያችኋል። እሱን ለማስገባት ምን ማድረግ አለባችሁ? ከላይ እዚህ ጋር ፕሮፋይል ጎን ላይ አንድ ቢጫ ነገር አለች። እሷን ስትነኩ የእናንተን ፕሮፋይላችሁ ላይ ያስገባችኋል። ከዛም በኋላ እዚች ጋር እንትን ምልክት አለች። አድሬሳችሁ አለች። አድሬሳችሁን አንዴ ስትነኩ ኮፒ ያደርግላችኋል። ኮፒ አድርጋችሁ ሄዳችሁ ከዋሌትም ይሁን ከኤክስቼንጅም ይሁን 10 ዩኤስዲቲ ወይም ዩኤስዲሲ ቅድም የተለያዩ ኢቴሪየም አለ፣ ሶላናም አለ። ከፈለጋችሁት ነገር ላይ ወደዚህ መላክ አለባችሁ። ካላካችሁ አይሰራም ማለት ነው። ስለዚህ መላክ እና ከዛም በኋላ ኤሊጂብል መሆን ግዴታ ስለሆነ ይህንን አድርጋችሁ እንትን በሉ። የከበዳችሁ ካላችሁ ኮመንት ላይ ጻፉ። ኮመንት ላይ መልስላችኋለሁ። እንትናችሁን ንገሩኝ። ይሄ ነው ዜና ላይ ኤሊጂብል ለመሆን በጣም ወሳኝ እንትኑ ብቸኛው እሱ ነው። እዚህ ጋር እንደምትመለከቱት Q4 ላይ ሊስት ያደርጉታል። በዋናነት ግን ያንን በዲሰንትራላይዝድ ስለሆነ ሊስት የሚደረገው በኢቴሪየም እንትን ብትሉ አሪፍ ነው። 10 ዩኤስዲቲ በሱ ብትልኩ አሪፍ ነው። በጣም እንትን ነው። 10 ከቀነሳችሁ ጥሩ አይደለም። በተጨማሪም ደግሞ ሌላው ምንድነው በዜና በኩል ምናልባት ዛሬ ሊረዝምባችሁ ይችላል። ምንድነው አንድ ተጨማሪ ነገር አለ። እዚህ ጋር እንደምትመለከቱት ሚሽንስ ላይ ስትገቡ ወደ ታች ስትመጡ ሚሽን ላይ አንድ ኮሚኒቲ የሚል ነገር አለ። ኮሚኒቲ ላይ ገብታችሁ ምናልባት ተጨማሪ እንትን ሊሆን ስለሚችል ኮሚኒቲ በሚለው ውስጥ አንድ ስፒን የሚሰጥ አለ። እዚህ ጋር ኮሚኒቲ ከነካችሁ አይመጣላችሁ። እዚህ ጋር ግን ሃት3 የሚል አለ። እሷን ስትነኩ ቀጥታ ወደ እንትን ያስገባችኋል። ስፒን ያለበት ያስገባችኋል። እንደዚህ ይመጣላችኋል። እዚህ ጋር አሁን ዩር ስፒንስ የሚል አለ። 0 ብሎ ነው የሚያሳየው። አሁን 76 እንደሆነ ያሳየኛል። ከዛም እዚህ ጋር ፖይንታችሁ አለኝ። እኔ አሁን 377,200 ፖይንት አለኝ። እንደዚሁም ደግሞ 76 እንትን አለኝ። ይሄ ምንድን ነው? በየቀኑ እየገባችሁ እንትን ስትሉ የሚሰጣችሁ ፖይንት መጠን ነው። ማለትም ስፒን መጠን ነው ያላችሁ። አንዴ ሲነካው ድምፅ አለው። እንደዚህ እየነካችሁ ታስጀምራ ስፒኑን ትነካላችሁ። ስፒኑን ስትነኩ ቀይ ይበራላችኋል፣ ስትነኩ ይጠፋል። እንደዚህ እያደረጋችሁ እነዚህን ፖይንቶችን መሰብሰባችሁን እንዳትረሱ፣ ኤሊጂብል መሆናችሁን እንዳትረሱ። ምናልባት ጥሩ ነገር ሊሆን ይችላል። ሲሆን ወይም ሲመጣ እናየዋለን። አሁን ወደ ማሪና ፕሮቶኮል እገባለሁ። ማሪና ፕሮቶኮል እንግዲህ አዲስ ያመጣው ነገር ምንድነው? 100,000 ይሰጣችኋል። መጀመሪያ 100,000 አለው። በዛ ላይ አሁን እኔ ወደ 100,163 አካባቢ ደርሻለሁ። ይህም ነገር ምንድነው? ቶሎ ብዬ ልንገራችሁና ዴሊ ቼክን የምትል አለች። እሷ ላይ አንዳንድ ሰዓት ይቆጥራል። አንዳንድ ሰዓት ይቆጥርና ካለቀ በ12 ሰዓት ሙሉ አንድ ሰዓት ለብቻ ይቆጥራል። በእያንዳንዱ ሰዓት እናንተ ከገባችሁ ይሄኛው እየጨመረ ይሄዳል። 163 አለ አይደለ? በእያንዳንዱ ሰዓት ስትገቡ የሆነ ዩኤስዲቲ እየጨመረ ይሄዳል። ከዛም በኋላ እሱን አስልተው በቀን ውስጥ በሰዓታት ውስጥ ይሄኛው ዩኤስዲቲ ከላይ ያለው ይጨምራል። በቀናት ውስጥ ደግሞ ይሄኛው ይበራላችኋል። 3 አሉ። አንደኛው አሁን በርቶልኛል መጀመሪያ ቀን ላይ ስለገባሁት። ወሩ ሲያልቅ 3ቱ ሙሉ ያበራና አጠቃላይ ያለውን ደምረው ዩኤስዲቲ ይሰጣሉ። ስለዚህ በየቀኑ እየገባችሁ
እነዚህን ነገሮችን ታስኮችን መስራታችሁን እንዳትረሱ፣ ዴሊ ኩዌስቶችን መስራታችሁን እንዳትረሱ፣ እንደዚሁም ደግሞ እነዚህን እንትን ማድረጋችሁን እንዳትረሱ። ልክ እንደዚህኛ ይሄኛውም ከሁለት ወር በኋላ ኖቨምበር ምናልባት ሊሆን ይችላል፣ ዲሰምበር ሊሆን ይችላል። አሁን ያለን ነው ኦክቶበር ወር ውስጥ ነው፣ Q4 ውስጥ ነው ሊስት የሚደረገው። ስለዚህ Q4 ማለት ከዚህ በኋላ ይሄኛው ወርና ቀጥሎ ያሉት 2 ወር ነው ማለት ነው። ኦክቶበር፣ ኖቨምበር እና ዲሰምበር መጨረሻ ነው። ከዛም 2026 ዓመተ ምህረት ወይም በአውሮፓ አቆጣጠር ይሆናል ማለት ነው። ስለዚህ እነዚህን ዴሊ ቼክን በየሰዓቱ እየገባችሁ የምታዩ ከሆነ የዩኤስዲቲ ብዙ የማግኘት ቻንስ አላችሁ። ከ100 ሺህ በላይ ያስቆጠራችሁትን ምናልባት በምን ስሌት እንደሚሰጡ አልተናገሩም። ነገር ግን በየሰዓቱ እየገባችሁ ስታዩ ይጨምርላችኋል። ይህንን መስራታችሁን እንዳትረሱ። ተጨማሪ ነገር ካለ እነግራችኋለሁ። ኮመንት ጻፉ። ጥያቄ ከሆነ መልስላችኋለሁ። ደግሞ የተለያየ እንትኖችም ስራልን ካላችሁ እንደ ኮመንታችሁ ለእናንተ እሰራላችኋለሁ። ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ዲስክሪፕሽን ላይ ያሉ ሊንኮችን ተጠቀሙ። ቴሌግራም ሊንክ አስቀምጬላችኋለሁ፣ ገብታችሁ መጠቀም ትችላላችሁ። ተጨማሪ ቪዲዮ ማየት ከፈለጋችሁ የዚህ የማሪና ፕሮቶኮል ቪዲዮ ከዚህ ቀጥሎ ያለውን መመልከት ትችላላችሁ። መልካም ቆይታ። ዛሬው ይህን ይመስላል። ባይ